ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ሁላችሁም በያላችሁበት ሰላም ለናንተ ይሁን ብያለሁ። ዛሬ የ12ቱን የዞዲያክ ኮከቦች ባህሪያት አጠር ባለ ገለጻ በ5 ደቂቃ ውስጥ ጠቅለል አድርጌ እነግራችኋለሁ። እስከዛ ግን እያንዳንዱ ኮከቦች ቪዲዮ ወዲያው እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ይህ ቪዲዮ ከተመቻችሁ ላይክ በማድረግ እንድትጀምሩ ስል አሳስባለሁ። ቤተሰቦቼ በመጀመሪያው የዞዲያክ ኮከብ ስንጀምር ኤሪስ ይባላል። የመጀመሪያው የዞዲያክ ኮከብ ኤሪስ ከመጋቢት 12 እስከ ሚያዝያ 11 ወይም ደግሞ በፈረንጆች አቆጣጠር ከማርች 21 እስከ ኤፕሪል 19 ይወከላል። ይህ የዞዲያክ ኮከብ በበግ የሚወከል የመጀመሪያው የዞዲያክ ምልክት ነው። ፋሚሊ በማርስ ፕላኔት የሚመሩት ኤሪሶች ግለሰቦች በጣም ደፋርና ስሜታዊ ወይም ደግሞ ለነገሮች ባላቸው ጥንካሬና በጀብደኝነታቸው ይታወቃሉ። ብዙ ጊዜ እነዚህ አዳዲስ ፕሮጀክቶችን በመጀመር ወይም ደግሞ ፈተናዎችን በታላቅ ጉጉት በመጋፈጥ ወደፊት በደፋርነት የሚገሰግሱ የተፈጥሮ ባህሪ ያላቸው የዞዲያክ ኮከቦች ናቸው። ኤሪስ ብለን የምንጠራቸው የዞዲያክ ኮከቦች ኤሪሶች ብዙ ጊዜ ገለልተኛ፣ ደፋርና ተወዳዳሪ ናቸው። ነገር ግን በችኮላ ከሚወስኑትና ለቁጣ ከሚጋለጡ የዞዲያክ ኮከቦች መሃል በዋነኝነት የሚጠቀሱ አይነት የዞዲያክ ኮከቦች ናቸው። በሁለተኛ ደረጃ የዞዲያክ ኮከብ የምናስቀምጠው ታውረስ ነው። እነዚህ ታውረስ የተባሉ የዞዲያክ ኮከቦች ከሚያዝያ 12 እስከ ግንቦት 11 ወይም ደግሞ በፈረንጆች አቆጣጠር ከላይ እንደተመለከትነው ከኤፕሪል 20 እስከ ሜይ 20 በነጮች አቆጣጠር የተወለዱ የዞዲያክ ኮከቦች ናቸው። በበሬ የሚወከሉት የታውረስ የዞዲያክ ኮከብ ያላቸው ሰዎች በፍቅርና በውበት መገለጫ በሆነችው ፕላኔት በቬነስ ፕላኔት ይመራሉ። ታውረሶች በጽናታቸው በቁርጠኝነታቸውና በተግባራዊነታቸው ወይም ደግሞ ነባራዊ ሁኔታን በማገናዘብ ብዙ ጊዜ ይታወቃሉ። እነዚህ የዞዲያክ ኮከብ ያላቸው ሰዎች ደህንነትን ከፍ አድርገው ይመለከታሉ። በህይወት ውስጥ ባሉ ምርጥ ነገሮች በሙሉ ይደሰታሉ ይለናል የዞዲያክ ሳይንሱ ማለት ነው። ብዙውን ጊዜ ጠንካራ የስራ ባህልና የፋይናንስ አስተዳደር ችሎታ አላቸው ተብለው የሚጠቀሱ ናቸው እነዚህ የዞዲያክ ኮከብ ያላቸው ሰዎች ማለት ነው። ሆኖም ግን የታውረስ ግለሰቦች በጣም ግትርና በራስ መወዳድነት ወይም ደግሞ ራሳቸውን በመውደድ ብዙ ጊዜ ይታማሉ። ከሌሎችን ባለማስቀደም ራሳቸውን ብቻ በማስቀደም ይታማሉና ከተለመዱ ልማዳዊ እና ቁሶች ጋር ንብረት ጋር ያላቸው ሪሌሽንሽፕ ከፍ ያለ ነው ተብለው ይታማሉ። በዚህ የዞዲያክ ኮከብ ስር ያሉ ሰዎች ማለት ነው። ቀጥለን የምናያቸው ደግሞ ጄሚናይ፣ በሶስተኛነት ደረጃ ጄሚናይ ወይም ደግሞ መንትያዎቹ ተብለው የሚጠሩ የዞዲያክ ኮከብ ያላቸው ሰዎች ናቸው። እነዚህ የዞዲያክ ኮከብ ያላቸው ሰዎች በእኛ በሀበሾች አቆጣጠር ከግንቦት 13 እስከ ሰኔ 13 ወይ ደግሞ ከሜይ 21 እስከ ጁን 20 በነጮች አቆጣጠር የተወለዱ ሰዎች ናቸው። የጄሚናይ ኮከብ አላቸው ተብለው የሚጠሩ በመንታ የሚወከሉት ጄሚናዮች በኮሚኒኬሽን ፕላኔት በሆነችው በሜርኩሪ ይመራሉ። ጄሚናዮች በልዩነታቸው ወይም ደግሞ ልዩ ነገርን ለመፍጠር ካላቸው ጉጉት በብልሃትነታቸውም ይታወቃሉ። ጄሚናዮች እነሱ ለውይይት የተፈጥሮ ስጦታ ያላቸውና ከተለያዩ ሁኔታዎች ጋር በመላመድ የተካኑ ሰዎች ናቸው። ጄሚናዮች ለአእምሮ እውቀት ጉጉ እና አዳዲስ ነገሮችን መማር በጣም የሚያስደስታቸው አይነት የዞዲያክ ኮከቦች ናቸው ይለናል የዞዲያክ ሳይንሱ። ነገር ግን ውሳኔ የማጣትና ቶሎ ያለመወሰን ዝንባሌ ይታይባቸዋል። በብዙ ጊዜ በኔጌቲቭ ሳይድ ከሚጠራባቸው ነገሮች ማለት ነው። በአራተኛ ደረጃ ካንሰር የዞዲያክ ኮከብ እናያለን። ካንሰሮች ከመቼ እስከ መቼ ነው የተወለዱት ለሚለው ጥያቄ ካንሰሮች በሀበሻ አቆጣጠር ወይም ደግሞ በእኛ አቆጣጠር ከሰኔ 14 እስከ ሐምሌ 15 የተወለዱ የዞዲያክ ኮከቦች ናቸው። ወይም ደግሞ ከጁን 21 እስከ ጁላይ 22 በነጮች አቆጣጠር ማለት ነው። እነዚህ የዞዲያክ ኮከቦች የሚወከሉት በሸርጣን የምልክት ነው። የዞዲያክ ሳይናቸው የሚወከልበት ምልክት ማለት ነው። ውስጣዊ ስሜትን የሚወክልላቸው በጨረቃ ይመራሉ። ይህ የዞዲያክ ኮከብ ያላቸው ሰዎች ካንሰሮች ለቤተሰብና ለቤት አጠቃላይ ቤተሰባዊ ለሚባለው ህይወት ትልቅ ዋጋ የሚሰጡ የዞዲያክ ኮከቦች ናቸው። በጥልቅ ስሜታዊነትና በተንከባካቢነታቸው ብዙ ጊዜ ከሌሎች ዞዲያክ ኮከቦች
ተለይተው ይታወቃሉ። እነሱ በሌሎች ቦታ የመሆን ስሜታቸው በታማኝነታቸውና በደጋግነታቸው ጭማር ይታወቃሉ። ሆኖም ግን የካንሰር ግለሰቦች ለስሜት መዋዠቅና ለስሜት ተጋላጭነት ወይም ደግሞ ቶሎ የመጎዳት ባህሪ የተጋለጡ ናቸው። ብዙ ጊዜ ነገሮችን ከአቅማቸው በላይ ሲሆኑባቸው ወደ ዋሻቸው የመግባት አይነት ዝንባሌ ይታይባቸዋል የካንሰር የዞዲያክ ኮከብ ያላቸው ሰዎች። በአምስተኛ ደረጃ ማንን እናያለን? ሊዮ። ሊዮ ከሐምሌ 16 እስከ ነሐሴ 17 በዚህ የጊዜ ሰሌዳ ውስጥ ያሉ ሰዎች የሚጠቃለሉበት የዞዲያክ ኮከብ አንዱ ነው። ወይም ደግሞ በነጮች አቆጣጠር ከጁላይ 23 እስከ ኦገስት 22 ባለው ጊዜ የተወለዱ ሰዎች የሚካተቱበት የዞዲያክ ኮከብ አይነት ነው። የሚወከለው ደግሞ በአንበሳ ነው። ሊዮዎች የሚወከሉት በአንበሳ ነው እና ህይወትን፣ ፈጠራን በሚወክለው ደግሞ በፀሐይ ይመራሉ። ይህ የዞዲያክ ኮከብ ያላቸው ሰዎች ሊዮዎች ብዙ ጊዜ የሚታወቁት በራስ መተማመን፣ በማራኪነትና ሙቀትን በሚያንጸባርቀው ተፈጥሯቸው ነው። ብዙ ሰዎች ይለዩቸዋል። በእነሱ በሰዎች መሃል ትኩረት ወይም ደግሞ የትኩረት ማዕከል መሆንን ይፈልጋሉ ወይ ደግሞ መደነቅ ያስደስታቸዋል። ሊዮዎች ብዙ ጊዜ ለጋስ፣ ታማኝና ጥልቅ ስሜት ያላቸው ግለሰቦች ናቸው ይላቸዋል ይህ የዞዲያክ ሳይንስ። ነገር ግን ትዕቢተኝነትና ትኩረትን በጣም የመፈለግ ባህሪ ይታይባቸዋል ከሌሎች የዞዲያክ ኮከቦች አንጻር ሲታዩ ማለት ነው። በስድስተኛ ደረጃ የምናየው ደግሞ ቪርጎ ናቸው። ቪርጎ የተባሉት የዞዲያክ ኮከብ ያላቸው ሰዎች ደግሞ ከነሐሴ 17 እስከ መስከረም 13 ባለው የጊዜ ሰሌዳ ውስጥ ወይ ደግሞ በነጮች አቆጣጠር ከኦገስት 23 እስከ ሴፕቴምበር 22 ባለው የጊዜ ሰሌዳ ውስጥ የሚካተቱ የዞዲያክ ኮከብ አይነት ናቸው። የሚወከሉት ደግሞ በድንግል ወይ ደግሞ በደናግላን በሆኑ ምልክት ነው የሚገለጹት እነዚህ ቪርጎ የተባሉ የዞዲያክ ኮከብ ያላቸው ሰዎች እና ልዩ ችሎታቸው ደግሞ በኮሚኒኬሽናቸው ከሌሎች የዞዲያክ ኮከቦች በተለየ ሁኔታ ይገለጻሉ። እንዲሁም ደግሞ የሚመሩት በሜርኩሪ ፕላኔት ነው። ዋና መሪ ፕላኔታቸው ሜርኩሪ ነች። ቪርጎዎች ብዙ ጊዜ በነገሮች ትንተና በአእምሯቸውን ወይ ደግሞ ለዝርዝር ነገሮች ለትንታኔ ለሚዳርጉ ነገሮች አእምሯቸውን በመስጠት እንዲሁም ደግሞ በተግባራዊነታቸው ከሌሎች የዞዲያክ ኮከቦች ይለያሉ። እነሱ በማደራጀትና ችግርን በመፍታት ረገድ ብዙ ጊዜ የተካኑ ናቸው። ብዙ ጊዜ የሚያደርጉትን ነገር ለፍጹምነት ይጨነቃሉ። የሆኑ ነገር ለማስተካከል እስከ ፍጹም እስከ ጥግ ድረስ ለመሄድ ይጥራሉ እና ቪርጎዎች በሩህሩህ ናቸው። ብዙ ጊዜ ከራሳቸው በላይ ለሌሎች ሰዎች ይደክማሉ፣ ይለፋሉ። ነገር ግን በራሳቸውና በሌሎች ሰዎችም እንደዚሁ በትችት ወይም ደግሞ ነቀፌታን በመስጠት ብዙ ጊዜ ይታወቃሉ ቪርጎዎች። ሌላው በሰባተኛ ደረጃ የምናየው ሊብራ ወይም ደግሞ በሚዛን ምልክት የሚወከለው የዞዲያክ ኮከብ ነው። ይህ የዞዲያክ ኮከብ ያላቸው ሰዎች ደግሞ ከመስከረም 14 እስከ ጥቅምት 13 ወይም ደግሞ በነጮች አቆጣጠር ከሴፕቴምበር 23 እስከ ኦክቶበር 22 ያለውን የጊዜ ሰሌዳ ይይዛሉ ማለት ነው። እነዚህ ሊብራ የተባሉ የዞዲያክ ኮከቦች ልዩ ምልክታቸው ሚዛን ነው። በፍቅርና በስምምነት ወይም ደግሞ በተግባቦት በሆነችው በቬነስ ፕላኔት ይመራሉ ይህ የዞዲያክ ኮከብ ያላቸው ሰዎች እና ሊብራዎች ብዙ ጊዜ በዲፕሎማሲ ረገድ ወይም ደግሞ አግባቢነት ወይም አደራዳሪነት ወይም ደግሞ ፍትህን በመስጠት ባላቸው ስሜት ይታወቃሉ። ብዙ ጊዜ በግንኙነት ውስጥ ስምምነትን ይፈጥራሉ። በህይወታቸው ውስጥ ሚዛናዊነትን ለመፍጠር ይጥራሉ። ሊብራዎች ብዙ ጊዜ ማህበራዊ ናቸው ይባላሉ ከሌሎች የዞዲያክ ኮከቦች አንጻር። እንዲሁም ደግሞ በቅንጦት እና ሌክዠሪ ነገር በማድረግ የሚደሰቱ የዞዲያክ ኮከቦች ናቸው። ኔጌቲቭ ሳይዳቸው ደግሞ ብዙ ጊዜ ውሳኔ የማጣት እንዳልኳችሁ ሚዛናዊነት ላይ ስለሚያተኩሩ ውሳኔ የማጣትና ግጭቶችን የመሸሽ የማይፈቱ ሆኖ ከተሰማቸው ግጭቶችን የመሸሽ ባህሪ ይታይባቸዋል። በስምንተኛ ደረጃ የምናየው የዞዲያክ ኮከብ ስኮርፒዮ ነው። ስኮርፒዮ የዞዲያክ ኮከብ ያላቸው ሰዎች ደግሞ ከጥቅምት 13 እስከ ህዳር 12 ባለው የጊዜ ሰሌዳ ውስጥ የሚመደቡ ሆነው ወይም ደግሞ ከኦክቶበር 23 እስከ ኖቬምበር 21 ባለው የጊዜ ሰሌዳ ውስጥ በነጮች አቆጣጠር የተወለዱ ሰዎች ናቸው ተብሎ ይታመናል። እነዚህ የዞዲያክ ኮከብ ያላቸው ሰዎች ብዙ ጊዜ የሚወከሉት በጊንጥ ነው።
እንዲሁም ደግሞ በትራንስፎርሜሽን እና ለውጥን በመፍጠር በምትታወቀው በፕሉቶ ፕላኔት ይመራሉ ማለት ነው። ስኮርፒዮዎች ብዙ ጊዜ የሚታወቁት በኃይለኝነታቸውና በስሜታዊነታቸው ነው፣ ወይም ደግሞ በቁጡነታቸው እና ይሄ ቁጡነታቸው ደግሞ ከብዙ የዞዲያክ ኮከቦች ለየት ያለ ባህሪን ይሰጣቸዋል። እሱም ደግሞ ቁርጠኝነት እና ውሳኔዎችን በቁርጠኝነት ይፋለማሉ፣ እስከ ጥግ ድረስም በመሄድ ይታወቃሉ። በሰው ልጅ ስነ ልቦና ወይም ደግሞ ግንዛቤ ጥልቅ ድረስ ገብተው የማየት ልዩ ችሎታ አላቸው ተብሎ ይታመናል። በዞዲያኩ ዓለም ከሌሎች የዞዲያክ ኮከቦች አንጻር ሲታዩ የሰዎችን ስሜት በማንበብና የሰዎችን ውስጥ አእምሮ በመረዳት ብዙ ጊዜ ይታወቃሉ እና በታማኝነታቸውም እንዲሁ ከብዙዎቹ የዞዲያክ ኮከቦች ለየት ተደርገው ይታያሉ። በራስ መተማመናቸው በጣም ከፍተኛ ቢሆንም የቅናት መንፈስ ይታይባቸዋል ይለናል የዞዲያክ ሳይንሱ ስኮርፒዮዎችን። በዘጠነኛነት ደረጃ የምናየው ሳጁታሪየስ ወይም ደግሞ ቀስተኞቹ የሚባሉት የዞዲያክ ኮከቦች ናቸው። በዚህ የዞዲያክ ኮከብ ስር የተወለዱ ሰዎች ከህዳር 13 እስከ ታህሳስ 12 ባለው የጊዜ ሰሌዳ ውስጥ ወይም ደግሞ በነጮች አቆጣጠር የእነዚህንም ልንገራችሁ ከኖቬምበር 22 እስከ ዲሴምበር 21 ባለው የጊዜ ሰሌዳ ውስጥ የተወለዱ ሰዎች ናቸው ተብሎ ይታመናል። እነዚህ ሳጁታሪየስ ብለን የምንጠራቸው የዞዲያክ ኮከቦች በተስፋ ፕላኔት በጁፒተር ይመራሉ ይለናል የዞዲያክ ሳይንሱ ማለት ነው። ሳጁታሪየሶች ብዙ ጊዜ የሚታወቁት በጀብደኝነት መንፈሳቸው ነው። እንዲሁም ደግሞ በተስፈኝነት ወይም ደግሞ ነፃነትን በመሻት ተስፋን በመሻት በጀብደኝነት ይታወቃሉ እና አብዛኞቹ ዓለማችን ላይ ያሉ የነፃነት ታጋዮች በሳጁታሪየሶች ናቸው አብዛኞቹ ተብሎ ይታመናል። እነዚህ የዚህ የዞዲያክ ኮከብ ያላቸው ሰዎች ብዙ ጊዜ ምኞታቸውን ይከተላሉ፣ ምኞታቸውን ያሳድዳሉ። ከተሳካላቸውና ምኞታቸውን ካገኙ ያሰቡትን ህይወት ይኖራሉ። ምኞታቸውን ካላሳኩ ግን እስከ ህይወት ዘመናቸው ድረስ ከመጨረሻው ድረስ ለምኞታቸው ለተስፋቸው እየታገሉ ያልፋሉ ይለናል እና እረፍት የላቸውም፣ ሁሌም ፍለጋ ላይ ናቸው ይህ የዞዲያክ ኮከብ ያላቸው ሰዎች። በአስረኛነት ደረጃ የምናየው ደግሞ ካፕሪኮርን የተባሉትን የዞዲያክ ኮከብ ያላቸውን ሰዎች ወይም ደግሞ የዞዲያክ ምልክት ነው የምናየው። ይህ የዞዲያክ ምልክት ያላቸው ሰዎች በፍየል ምልክት ይመሰላሉ እና ይህ የዞዲያክ ኮከብ ያላቸው ሰዎች ደግሞ ከታህሳስ 13 እስከ ጥር 11 ባለው የጊዜ ሰሌዳ ውስጥ የተወለዱ ናቸው ይለናል የዞዲያክ ሳይንሱ። ወይም ደግሞ በነጮች ከዲሴምበር 22 እስከ ጃንዋሪ 19 ባለው የጊዜ ሰሌዳ ውስጥ የተወለዱ ናቸው ይህ የዞዲያክ ኮከብ ያላቸው ሰዎች እና ይህ የዞዲያክ ኮከብ ያላቸው ሰዎች በሳተርን ፕላኔት ይመራሉ እና በዲሲፕሊንና ስነስርዓታቸው ብዙ ጊዜ ከሌሎች የዞዲያክ ኮከቦች ይለያሉ ይለናል የዞዲያክ ሳይንሱ። ካፕሪኮርኖች በምኞታቸው ትልቅ ደረጃ ለመድረስ ካላቸው ጉጉት በቁርጠኝነታቸውና ያሰቡትን ነገር በማድረግ በተግባራዊነታቸው ይታወቃሉ። ጠንካራ የመሪነት ችሎታ እንዲሁም ደግሞ ያንን ለማሳካት የሚደረግ ከፍተኛ ተነሳሽነት ያላቸው የዞዲያክ ኮከቦች ናቸው። ታማኝ ግለሰቦች ናቸው። ነገር ግን ከመጠን በላይ ጥንቁቅና በአስተሳሰባቸው ውስጥ በጣም ግትር ከሚባሉት የዞዲያክ ኮከቦች ውስጥ የሚመደቡ ናቸው ማለት ነው። ሌላው አኳሪየሱ የሚባሉት የዞዲያክ ኮከቦች ናቸው። ይህ የዞዲያክ ኮከብ ያላቸው ሰዎች ከጥር 12 እስከ የካቲት 11 የተወለዱ የዞዲያክ ኮከቦች ናቸው። ወይም ደግሞ በነጮች አቆጣጠር ከጃንዋሪ 20 እስከ ፌብሩዋሪ 18 ባለው የጊዜ ሰሌዳ ውስጥ የተወለዱ የዞዲያክ ኮከቦች ናቸው ማለት ነው። በውሃጋን ባለው ምልክት የሚወከሉ ሲሆን የገዢ ፕላኔታቸው ደግሞ ዩራንስ ናት። የዩራንስ የፕላኔት የነሱ ገዢ ፕላኔታቸው ናት ተብሎ ይታመናል። አኳሪየሶች ብዙ ጊዜ በዘመናዊ አስተሳሰባቸው ወይም ደግሞ ከዘመኑ ጋር አብረው እኩል በመራመድ እንዲሁም ደግሞ ሰብአዊ እሴቶቻቸውን ነፃነታቸውን በማደስ ከጊዜውና ከወቅቱ ጋር አብረው በመራመድ የሚታወቁ የዞዲያክ ኮከቦች ናቸው። እንዲሁም አንዳንድ ጊዜ ምን ይሏቸዋል? ዘመናቸውንም አልፈው የሚያስቡ ሀሳባቸውን በነፃነት የሚያራምዱ የዞዲያክ ኮከቦች ናቸው። በተግባራቸው ዓለም የተሻለ ቦታ ላይ ለማድረግ የሚጥሩ የዞዲያክ ኮከብ ናቸው።
አኳሪየሶች ልዩ ባህሪ ያላቸውና አስቀድሞ ለመገመት የሚያስቸግሩ አይነት ግለሰቦች ናቸው ይለናል የዞዲያክ ሳይንሱ። ነገር ግን ራሳቸውን እንደ ከላይ እንዳየናቸው ኮከቦች ራሳቸውን የሚያስቀድሙና ራስ ወዳድ የሆኑ የዞዲያክ ኮከቦች አይደሉም። ከስሜት በጣም የራቁ ናቸው። በጣም ምክንያታዊ የሚባሉ የዞዲያክ ኮከቦች ናቸው ይለናል። በመጨረሻ የምናየው 12ኛው የዞዲያክ ኮከብ ፒሰስ ነው። ፒሰስ የዞዲያክ ኮከብ ያላቸው ሰዎች ከየካቲት 12 እስከ መጋቢት 11 ወይም ደግሞ ከፌብሩዋሪ 19 እስከ ማርች 20 ባለው የጊዜ ሰሌዳ ውስጥ የተወለዱ ሰዎች ናቸው ይለናል የዞዲያክ ሳይንሱ። የፒሰስ የዞዲያክ ኮከብ ያላቸው ሰዎች በአሳ ምልክት ነው የሚወከሉት። የምልክት የዞዲያክ ሳይናቸው የሚወከለው በአሳ ነው። እንዲሁም ደግሞ በህልም ፕላኔት ተብላ በምትጠራው በኔፕቱን ይመራሉ። የዞዲያክ ኮከባቸው በኔፕቱን ፕላኔት ይመራል። ፒሰሶች ብዙ ጊዜ ጭር ያለ ቦታ የመሆን ስሜታቸውን በውስጣቸው የማፈንና እንዲሁም ደግሞ ከሌሎች በተለየ ሁኔታ በኪነ ጥበብ ተሰጧቸው ተለይተው ይታወቃሉ። ከሌሎች የዞዲያክ ኮከቦች ብዙ ጊዜ ንቃተ ህሊናቸው ወይ ደግሞ ሳብኮንሺየስ ማይንዳቸው ጋር ጥልቅ ግንኙነት አላቸው ተብሎ ይነገራል። ይህ የዞዲያክ ኮከብ ያላቸው ሰዎች እና ብዙ ጊዜ መንፈሳዊነት ላይ ያተኩራሉ እና ሃይማኖታዊ ወይም ደግሞ እንደዚህ ከሃይማኖት ጋር የተያያዙ ነገሮች ላይ ብዙ ጊዜ ያተኩራሉ። ፓይሰሶች ብዙ ጊዜ ሩህሩህ የሚባሉ አይነት ግለሰቦች ናቸው። ነገር ግን ከእውነታው የመሸሽና ነገሮችን አይዲያሊዝም የማድረግ ወይም ደግሞ በጣም በሀሳብ በምናብ ብዙ ሩቅ የመጓዝ ዝንባሌ ያላቸው የዞዲያክ ኮከብ ናቸው ማለት ነው። ስለዚህ 12ቱን የዞዲያክ ኮከቦች እንደዚህ አጠር ባለ በ5 ደቂቃ ራፍሊ ለማየት ሞክረናል። በቀጣይ ቪዲዮዎች ግን ሰፋ አድርገን የእያንዳንዱን የዞዲያክ ኮከብ በአንድ ቪዲዮ ብዙ ዲቴይል ባህሪያቶችን እናያለን። እነዛ ቪዲዮዎች እንዲደርሷችሁ ደግሞ ቀድማችሁ እናንተ ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። ሰላም ለእናንተ ይሁን። ፒስ አውት